የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ ተመልካቾቻችን? ዛሬም እንደተለመደው የማራናታ ፕሮግራም ከዚሁ ከስቱዲዮአችን ወደ እናንተ ለመድረስ ዝግጅቱን ጨርሶ በዚህ ተገኝተናል። አብራችሁ እንድትሆኑ ጋብዛለሁ። መልካም ጊዜ ሆነልን። ጌታ የተባረከና የተቀደሰ ጊዜ ይስጠን። እነሆ አንድ ዝማሬ እንጋብዝና በእሱ አምልከን ተመልሰን እንገናኛለን። መልካም ቆይታ። ጌታ ሆይ ወደ ነገሬ ወደ ችግሬ ና ጌታ ሆይ ወደ ፍርሃቴ ወደ ስጋቴ ና ጌታ ወደ ነገሬ ወደ ችግሬ ና ጌታ ሆይ ወደ ፍርሃቴ ወደ ስጋቴ ሊረዳኝ የሚችል የምታመንበት የለኝም አንድም ሰው ማዳን የሚያውቅበት አንተ ነው የማውቀው ስታድን በታምር ምህረትህ ያውጣኝ ከከበበኝ ሽብር ና ጌታ ሆይ ወደ ነገሬ ወደ ችግሬ ና ጌታ ማዕበልና ሞገድ አለፉ በላይ ብዘንፍ ከፈቃድህ ወደ እኔ ኮብልዬ እንዳዘዝከኝ ሳይሆን ሄጄ እንደምኞቴ ስብራትን ጋበዝ ጠራው ወደ ሕይወቴ እና ጌታ ሆይ ወደ ነገሬ ወደ ችግሬ እና ጌታ ወደ ፍርሃቴ ወደ ስጋቴ
አይቻለውና ብቻዬን ነኝና የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል በሰማነው ዝማሬ ማራናታ ፕሮግራማችንን ጀምረናል። በድጋሚ መልካም ጊዜ የተባረከ ጊዜ እንዲሆንልን ደግሞ እንመኛለን። ወደ ቀዳሚው ፕሮግራማችን እንለፍ። በቀዳሚነት ግጥም ለተመልካቾች አዘጋጅተናል። ገጣሚ ገነት ካሳ ግጥም ወደ እናንተ ታደርሳለች። እኛም እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ሳትሄድ አስብበት፣ ስንት ሰው ገብቶታል፣ ነፍስ ወደ ጌታዋ እንደምትሄድ ያውቃል። ያላወቀ ይወቅ፣ ያወቀም ያሳውቅ፣ አዋጅ አዋጅ ይባል ክተት። ያላወቀ እንዲያውቅ፣ ያወቀም ይዘጋጅ። ይህን የተረዳ ያወቀ ብልህ ሰው ፍጻሜውን አውቆ መንገዱን ቀጥሏል። መች ይሆን የምድሩን ጉዞ ጨርሼ ወደ ላይ የሚሄደው እያለ አምላኩን ናፍቆታል። ይህንን ተረድቶ ያላገናዘበ ሰነፉ ግን ይላል፣ በምድር እያለሁ ልጨፍር ልዝናና፣ እኔ እንኳን ባይኖረኝ ቀምቼ ዘርፌ ተበድሬ ልብላ እያለ ዘመኑን በከንቱ ይፈጃል። ላይኛውንማ ማን ሄዶ አይቶታል እያለ በልቡ ሲያስብ ሲኩራራ፣ ደረቱን ገልብጦ ሲወጣ ሲገባ፣ እንዲያው ሳያስበው ሞት ከተፊልና እንዳሰበው መስሎት ሲመስለው ሊዝናና፣ ወዲያው ይወስደዋል ካላሰበው ሀገር ከዚያኛው ከተማ። ድንገት በጉዞ ላይ እያለ ይሰነፍ ጠየቀው መላኩን ይዞት ሚሄደውን፣ አንተ ደሞ ማነህ? ወዴትስ ነው ደሞ እኔ የሚሄደው እያለ ጠየቀው። መላኩም ነገረው፣ ወዴት እንደምትሄድ እስካሁን ካላወቅ፣ ይህን ያህል እድሜ በምድር እየኖርክ ዛሬ ታየዋለህ መኖሪያ ቤትህን በምድር ላይ ሆነ የገነባኸውን። ሰነፉም ሰው አለ፣ እረ ተሳስተሃል፣ በምድር እያለው ስጨፍር ስዝናና በዛ ነው ያለቀው ዘመኔ በሙሉ እያልኩበት ዘና። መላኩም እኔም ያልኩህ ይህ ነው እያለ ሰነፉን በአግራሞት እያየው፣ ሁለቱም አንድ ላይ ሆነው እየተጓዙ፣ ሰነፉ ሲገረም ሲደነቅ በጉዞ፣ ግራ ቀኝ እያለ ሲያማትር መንገዱን፣ የመንገዱን ውበት ሲያደንቅ በልቡ፣ ገና አድናቆቱን በደንብ ሳያጣጥም፣ መላኩም መልሶ በላንተ እዚሁ ቁም፣ ስምህን ሊልህ ማረፊያ መኖሪያ ቤትህ የት እንደሆን አሁን እንድነግርህ። መላኩም አየና ስሙን ከመዝገቡ፣ እንግዲህ መኖሪያ ያሁልህ ከግራ እሳትና ዲኑ ከሞላበት ስፍራ። ሰነፉም ሰው አለ ደንግጦ ተጨንቆ፣ እሳትና ዲን ይሆናል ማረፊያ? እባክህ አትቀልድ አሳየኝ ስፍራዬን፣ ቅድም ስንመጣ ሰርተሃል ያልከኝን። መላኩም እኔ አልቀልድም መኖሪያ እዛ ነው፣ በምድር ላይ ሆነህ ዋጋ የከፈልከው ለዚህ ለማይረባ ለእሳት ለዲን ነው። ሰነፉም ደንግጦ ተጨንቆ ተጠቦ ዙሪያውን ሲቃኘው፣ ድንገት ያላሰበው አንድ ነገር ሳበው። ይቅርታ ይቅርታ መልአክ፣ በዚያ በቀኝ ስፍራ ያሉት ብዙ ሰዎች ምን ቢያደርጉ ነው እንዲህ የሚደሰቱት? የልብሳቸው ንጣት፣ የፊታቸው ፍካት፣ የነፍሳቸው ሐሴት፣ የመልካቸው ውበት ሁሉም አንድ አይነቶች እያለ ሲጠይቅ፣ መላኩም መልሶ እነርሱ በምድር እንዳንተ ሲኖሩ ለራሳቸው ሳይሆን ለአምላካቸው ኖሩ። አንተ ስትጨፍር ስትጠጣ ስትደንስ፣ ደግሞ ካንተም ብሶ በእነሱ ስታሾፍ፣ ያንን ሁሉ ችለው ጌታቸውን አምነው የእግዚአብሔር ስጦታ ልጁን ተቀብለው የምድሩን ንቀው ላይኛውን ናፍቀው ይኸው እዚህ መጡ ደስታቸው ሙሉ ነው። ሰነፉም መልሶ እባክህ መልሰኝ ከቀኝ ካለው ስፍራ ከዚያኛው እንድሆን ብሎ ተማጸነው። መላኩም አንድ ሰው ጉዞውን ምድር ላይ ጨርሶ ወደዚህ ከመጣ መመለሻ የለም ዳግመኛ ወደዚያ። እባክህ ጌታዬ አንዴ ፍቀድልኝ ወደ ምድር ሊሂድ የእግዚአብሔር ስጦታ ልጁን ተቀብዬ መልካሙን እንዳደርግ። መላኩም አሁን ዘግይተሃል አልቋል ያንተ ጉዳይ፣ በምድር ላይ ያለህ ነበር ይሄ ነገር፣
ያኔ ቸል ብለህ ሲነግሩ ሳትሰማ ዛሬ ያስከፈለህ ዘላለም መከራ። ሰነፉም ሰው አለ እሺ አንድ ሰው ላክ በምድር ላይ ሚሄድ ለዘመድ አዝማዴ የሚነግራቸው እውነት እንዲሁም ለባልንጀሮቼ ያሳያቸው መንገድ እንደኔ እንዳይሆኑ እዚህ የመጡለት የእግዚአብሔር ስጦታ ልጁን እንዳይገፉት አምነው እንዲድኑ ያሳያቸው መንገድ። መላኩም እነሱ ከሰሙ አላቸው ነጋሪ ቃሉስ መችራቀ ሚሰማው የሚያነበው ሚገልጠው አጣ እንጂ። ስለዚህ በምድር ሁሉ ለሚኖሩ ቃሉና ነቢያት የዳኑ ብዙ አሉ ከዘላለም ጥፋት ራቁ አምልጡ ብለው የሚናገሩ። ሰነፉን በማዘን እጅግ በመጸጸት በምድር ላይ ሆኖ ባሳለፈው ህይወት ጉዞውን ቀጠለ ወደ ዘላለም ሞት ወደ ዘላለም ሞት። ባልረዳው የምታደርገውን
የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን ይቀጥላል። እህታችን ገነት ካሳ ቀደም ሲል ስላቀረበችልን ግጥም ከልብ እናመሰግናለን። ሌሎቻችሁም ግጥም ያላችሁ እንግዲህ እየመጣችሁ ማቅረብ የምትችሉ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ወደ ዜና ማራናታ ከመሄዳችን በፊት ምትዩ ነገር አለ? እኔ ብዙ ምለዋል ብዙ ማለትም ይጠበቅብናል ይመስለኛል። እኔ ጋር የህግ አማካሪና ጠበቃ የሆነችው እህታችን መሰረት ስዩም ለኢትዮጵያ የጠበቆች ማህበር ፕሬዝዳንትነት እጩ ሆና ቀርባለች። እንግዲህ እህታችን መሰረት በጄኤምኤም ቴሌቪዥን ላለፉት ጊዜያት ህግ ምን ይላል የተሰኘ ፕሮግራምን ስታስደምጠን ስንከታተልም ነበር። በዚያ ፕሮግራም ብዙዎቻችን ስለ ህግ አውቀናል። ጌታ ኢየሱስ አብዝቶ ይባርካት። አሁን ደግሞ እጩ ሆና እንዲሁም ደግሞ ከፍተኛ የሆነ ተወዳዳሪም ሆና ቀርባለች። እንድትመርጧት ስንል በዚህ አጋጣሚ መናገር እንፈልጋለን። እግዚአብሔር ካንቺ ጋር ይሁን እንላለን። አዎ እንግዲህ በዚህ በጄኤምኤም በነበራት ቆይታ የጄኤምኤም የቦርድ ሜምበርም ናት። በብዙ ደግሞ ሌሎችንም አገልግሎቶች ታገለግላለች። እንዳልሽው በምርጫው ውስጥ ተሳትፋለች። እኛ የምንተማመንባት በጣም መልካም ሴት ትልቅ ስራን የምትሰራ እህታችን ናትና እንድትመርጧት በድጋሚ እንግዲህ እናበረታታቸዋለን። ወደ ቀጣዩ ፕሮግራማችን እናልፋለን። ዜና ማራናታ ነው። ሰሞኑን በጣም ከዚህ ቲክቶክ አዋርድ ሽልማት በስተጀርባ የተደረጉ ነገሮችን በሚመለከት በዛ ውስጥ ተሳታፊ የነበሩና ባልሆነ አለባበስ እንዲሁም ደግሞ ከንግግር ጋር በተያያዘ ብዙ ጸያፍ ነገሮችን ከባህላችንም ከእምነታችንም ውጭ ሲያደርጉ የነበሩ የተለያዩ ሰዎች ምናልባትም ወደ 5 የሚደርሱ ሰዎች በቁጥጥር ስር እንደዋሉ የፌዴራል ፖሊስ ያስታወቀበት ሁኔታ አለ። ከዚህ ጋር በተያያዘ ባለፈውም ሳምንት እኛ ተናግረን ነበረ። እንደነዚህ ያሉ ህገወጥ የሆነ አለባበስን ከባህላችንም ከእምነታችንም በራቅ መልኩ ለትውልድ ጸር የሆኑ ለትውልድ እንቅፋት የሆኑትን መንግስት በቁጥጥር ስር እንዲያውላቸው እየጠየቅን ነበርና እንግዲህ አንድ ሳምንት ሳይሞላ ያ ነገር ተግባራዊ ሆኗል። ለነገሩ የኛ ብቻ ጥያቄ ሳይሆን የብዙዎችም ጥያቄ ነበረ። ምንድነው ሁሉ ጊዜ አንድ ሀገር ባህል አለው። አሜሪካን ሀገር የራሷ የሆነ ባህል አላት። ሌሎችም አውሮፓም የተለያዩ ዓለማት ባህል አላቸው፣ ህግም አላቸው። ከባህላቸውና ከህጋቸው ያፈነገጠ ነገር ሲኖር እንደ ሀገር ተጠያቂ የሚሆኑበት ሁኔታዎች ይኖራሉ። እኛም ሀገር ውስጥ እንደዚህ ለረጅም ዘመን የኖርንበትን ባህል የሚጥስ እምነታችንን የሚያንቋሽሽ የሚያዋርድ ማንነታችንና አይዴንቲቲያችንን ከሌላው ዓለም በመወሰድ ነው ነገር ውስጥ ትውልድን ሊያበላሽ የሀገርን ኢሜጅ ሊያበላሽ በሚችል መልኩ ያሉ እንቅስቃሴዎች አሁንም ወደፊትም መቀጠል አለባቸው። መንግስትም እርምጃ መውሰድ አለበት። ቤተክርስቲያንም የእምነት ተቋማትን በአጠቃላይ ደግሞ በዚህ አቅጣጫ ላይ ደግሞ ትምህርት መስጠት ይገባቸዋል። እኛ ሀገር ራቁት መሄድ ወይም ያልተገባ አለባበስ መልበስ ከህግ አንጻር ተጠያቂ ያደርጋል። ያልተፈለጉ ንግግሮችንም እንደዚሁ አይነት ነገር መናገርም ሆነ ከህግ ከባህላችን ከእምነታችን ጋር የማይሄዱ ነገሮች ሲኖሩ አሁንም የመንግስት እርምጃ መቀጠል አለበት ብዬ አምናለሁኝ። በሰሞኑ ግን አዶናይ የሚባለው ልጅ ላይ እኛ ቤተ እምነት አካባቢ ላይ እንደፈለግ ከዚህም በላይ መሰገጥ ትችላለህ፣ መሰጋገጥ ምናምን የሚል ነገር የተናገረ አንድ ሰው እያየሁኝ ነበርና ስሙ መጥራትም ስለምጸየፍ ነው ይሄንን የምናገረው። እንደዚህ አይነት ነገሮች በኢትዮጵያ ወንጌላውያን ቤተ እምነት ውስጥ ያሉ ሰዎች ብዙ አገልጋይ ብዙ ህዝብን እናገለግላለን ከሚሉ አይነት ሰዎች ይሄ በጣም የማይጠበቅ በጣም አሳፋሪ እኛንም ጭምር የሚያዋርድ የሚያሸማቅቅ ተግባር ነውና እንደነዚህ ያሉ ሰዎች ራሱ በህግ መጠየቅ አለባቸው። ምክንያቱም ይሄ ልጅ በእንደዛ አይነት ህይወት ውስጥ አልፎ ይቅርታ ሲጠይቅ ይቅርታ መጠየቅ የለብህም እንደውም ከዚህ የባሰ መሆን አለብህ ብሎ ማለት ማበረታታት እነሱ በኢትዮጵያ ወንጌላውያን ቤተ እምነት ውስጥ ሰግጠውም ሰጋግጠውም ያመጡትን ክብርና ዝና ሌላውን ማህበረሰብ እንደዛ እንዲያደርግ የሚፈቅዱበት ሁኔታ ነው ያለውና ማኔር የላቸውም። እንደነዚህ አይነት ሰዎች በቤተ ክርስቲያን እጅ ውስጥ በመጋቢ እንትን ውስጥ ያደጉም ሰዎች አይደሉም እና ያሻቸውን የሚሉትን እንደፈለጉ የሚሆኑትን ለሌላውም ትውልድ ደግሞ ጸር የሚሆኑትን በዓለም ውስጥ ያለ ሰው የተቃወመ ይህንን ድርጊት የፈጸመው ሰው
ራሱ ይቅርታ ምናምን ብሎ በተናገረበት እንትን ውስጥ አንድ መንፈሳዊ ሰው ነኝ የሚል ሰው እንዴት በዚሁ ቀጥል ከዚህ ካልቀጠልክ እንደውም ወደ ቀድሞ ማንነት ትመለሳለህ ማለት እሱ የሄደበትን በወንጌላውያን ቤተ እምነት ውስጥ የሄደበትን መንገድ ይሄኛው ልጅ ደግሞ እንዲቀጥል በር የመክፈት ነገር በጣም አሳፋሪ ነው። ያው ከእንደነዚህ አይነት ሰዎች ሌላ ነገር የሚጠበቅበት መንገድ የለምና እንደነዚህ አይነት እምነት ውስጥም ያሉ ይሁኑ ሌላም ዜጋ ናቸው ተጠያቂ መሆን አለባቸው ብዬ አስባለሁ። አዎ በጣም ትክክል ነው የተናገርከው መሲ። ከአንድ ወንጌልን ከሚሰብክ የመጽሐፍ ቅዱስ ቃልን ከሚያስተምር ሰው ይሄ ነገር የሚጠበቅ አይደለም። እንዲያው መምከር፣ መገሰጽ፣ ይቅርታ እንዲጠይቅ ማድረግ ሲገባ ያልተፈለገ መስመር እንዲይዝ በዚያው እንዲቀጥል እንዲበረታታ ሲያደርግ ተመልክተናል። ይሄ ብዙዎችን ያስቆጣ ጉዳይ ነው። እንዲያውም በሕግ እንዲጠየቅልን እያሉ አንዳንዶች መልእክታቸውን ሲያስተላልፉም ተደምጧል። በዓለማችን ላይ የሶሻል ሚዲያ ሁኔታ በአንዳንድ ሀገሮች በተለይ ሪስትሪክሽን ወይም ገደብ ሲደረግባቸው እናያለን። እንደ አውስትራሊያ፣ ቻይናን ብናይ ከ14 ዓመት በታች ያሉ ታዳጊ ልጆች ምን ማየት እንዳለባቸው ሮቦቲክስ ላይ፣ ፈጠራ ላይ፣ በቴክኖሎጂ ዘርፍ ራሳቸው እንዲያበለጽጉ ይደረጋል። እኛ ሀገር ላይ ስንመጣ እና አንዳንድ ደግሞ እንደኛ ሀገር ሶሻል ሚዲያ የትኛውም እድሜ ክልል ላይ ያለ ሰው እንደፈለገ እንዲያደርገው ሲፈቀድ የሚያመጣውን ቀውስ ነገር እያየን ነው። ይሄ ነገር አሁንም ኃይል ሊባል የሚገባው ጉዳይ ነው። እውቅናን ገንዘብን ለማግኘት ብቻ ወይም ደግሞ ፌመስ ስለሆንክ ብቻ መተህ እንደፈለክ የምትፈልገውን ነገር ማድረግ እንደማይቻል ሰሞኑን እንግዲህ የፌዴራል ፖሊስ ያደረገው ነገር ማሳያ ነው። በርቱ ይበል የሚያሰኝ ጉዳይ ነው። በቀጣይም ደግሞ ምን እንደሚሆን የምንመለከት ይሆናል። ተመልካቾቻችንም ዜና ማራናታ ወደ እናንተ የሚደርስበት ሰዓት ነው። ዜና ማራናታ በዓለማችን ላይ ያሉ ክንውኖችን በተለይ ከመጨረሻው ዘመን ጋር የተገናኙትን ወደ እናንተ የምናቀርብበት ፕሮግራማችን ነው። ነጻነቱ አቁማ እንደሚከተለው ታቀርበዋለች። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ ባደረሰው የቦምብ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ተሰማ። የሱዳን አየር ኃይል በፈጸመው የቦምብ ጥቃት ቢያንስ 1700 ንጹሃን ዜጎች በመኖሪያ ሰፈሮች፣ በገበያዎች፣ በትምህርት ቤቶች እንዲሁም በተፈናቃዮች መጠለያ ካምፖች ላይ መገደላቸውን በሀገሪቱ የእርስ በርስ ጦርነት ላይ የተደረገ ጥናት አመልክቷል። የሱዳን ምስክሮች ፕሮጀክት በሚያዝያ 2023 በጀመረው ግጭት ትልቁን የታወቁ ወታደራዊ የአየር ጥቃቶች መረጃ ማዘጋጀቱ አስታውቋል። የአየር ኃይሉ ህዝብ በሚበዛባቸው አካባቢዎች መመሪያ አልባ ቦምቦችን መጠቀሙን የሰጠው ትንታኔ ያሳያል። RSF በሱዳን ምዕራብ ዳርፉር ግዛት የዘር ጭፍጨፋ ፈጽሟል በሚል በዩናይትድ ስቴትስ የዘር ማጥፋት ወንጀል ፈጽሟል በማለት በዓለም አቀፍ ደረጃ ተወግዟል። በሌላ በኩል ከ700 የሚበልጡ ሱዳናውያን ከደቡብና ሰሜን ኮርዶፋን በከፋ የጸጥታ ችግር ሳቢያ በአንድ ቀን ውስጥ ተፈናቅሏል ሲል የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። የተባበሩት መንግስታት ድርጅት የመስክ ቡድኖች 650 ሰዎች ባለፈው ቅዳሜ በሰሜን ኮርዶፋን ውስጥ ባር ራሃድ አካባቢ ከኢምራን መንደር ሸሽተዋል ሲሉ፣ ቀሪዎቹ ተፈናቃዮች ደግሞ ከደቡባዊ ኮርዶፋን ግጭትን ፍራቻ ወደ ተለያዩ አካባቢዎች ተንቀሳቅሰዋል ተብሏል። በታይላንድና ካምቦዲያ በተከሰተው ጦርነት ግማሽ ሚሊዮን ሰዎች መፈናቀላቸው ተሰማ። በታይላንድና ካምቦዲያ መካከል ያለው ጦርነት ለቀናት የቀጠለ ሲሆን ድንበር ዘለል ጥቃቶችና የአየር ወረራዎች ከግማሽ ሚሊዮን በላይ ንጹሃን ዜጎች ቤታቸውን ጥለው መጠለያ እንዲፈልጉ አስገድዷቸዋል ሲሉ ባለስልጣናት ገልጸዋል። የሁለቱ የደቡብ ምስራቅ እስያ ጎረቤት ሀገሮች ባለስልጣናት በዚህ ሳምንት ቢያንስ 13 ወታደሮችና ሲቪሎችን የገደለውን እንዲሁም ከ500 ሺህ በላይ ሰዎችን ከሁለቱም የድንበር አካባቢዎች ለደህንነት እንዲሰደዱ ያደረገው ግጭት እንደገና በማነሳሳት እርስ በርሳቸው እየተወነጃጀሉ ይገኛሉ። የታይላንድ መከላከያ ሚኒስቴር ቃል አቀባይ ሱራሰን ኮንግሲሪ በሰጡት መግለጫ ከ400 ሺህ በላይ ሰዎች ወደ መጠለያዎች ተወስደዋል ብለዋል። በአጎራባች ካምቦዲያ 101200 ሰዎች በ5 አውራጃዎች ወደሚገኙ አስተማማኝ መጠለያዎችና
በሌሎች አካባቢዎች ወዳሉ ዘመዶቻቸው ቤት ተወስደዋል ሲል የካምቦዲያ ብሔራዊ መከላከያ ሚኒስቴር ቃል አቀባይ ማሊ ሶቼታ ተናግረዋል። ወደ ቀጣዩ እንለፍ። በማይናማር መንግስት በፈጸመው ጥቃት 30 ሰዎች ሲሞቱ 70 የሚሆኑት መቁሰላቸው ተነገረ። ማይናማርን የሚያስተዳድረው ወታደራዊ መንግስት ወይም ጁንታ የአማጺዎችን እንቅስቃሴ ለመግታት በራኪን ግዛት የአየር ጥቃት ፈጽሟል ተብሏል። መንግስት የፈጸመው የድሮን ጥቃት በማሩክ ሆስፒታል በማረፉ ንጹሃን ዜጎች መጎዳታቸውም ተገልጿል። ሆስፒታሉ ባለ 300 አልጋ ሲሆን በሁሉም አልጋዎች ህሙማን እንደሚገኙበት የሆስፒታሉ ሰራተኞች ተናግረዋል። ወታደራዊ ጁንታው አማጺ ቡድኑ በሚገኝበት አካባቢ የአሁኑን ጨምሮ በተደጋጋሚ ጥቃቶችን ማድረሱን አስታውቋል። መንግስት በ2025 ከገባ ጀምሮ 2165 የአየር ጥቃት ፈጽሟል ተብሏል። ወደ ቀጣዩ እንለፍ። በሰሜናዊ ጃፓን በሪክተር ስኬል 7.5 የተለካ ከፍተኛ የመሬት መንቀጥቀጥ አደጋ መከሰቱ ተሰማ። ሰኞ ምሽት በሰሜን ምስራቅ ጃፓን በሪክተር ስኬል 7.5 በሆነ የመሬት መንቀጥቀጥ አደጋ 30 ሰዎች ሲቆስሉ በሺዎች የሚቆጠሩ ሰዎች ቤታቸውን ለቀው እንዲወጡ ተገደዋል ተብሏል። የመሬት መንቀጥቀጡ የተከሰተው በ50 ኪሎ ሜትር ጥልቀት በአኦሞሪ ክልል የባህር ዳርቻ 80 ኪሎ ሜትር ርቀት ላይ ነው ሲል የጃፓን የሜትሮሎጂ ኤጀንሲ አስታውቋል። በዚህም የሱናሚ ማስጠንቀቂያዎችን ተሰጥተዋል። አንዳንድ የባቡር አገልግሎቶች ተቋርጠው በሺዎች የሚቆጠሩ ቤቶች የኤሌክትሪክ አገልግሎት አጥተዋልም ተብሏል። ባለስልጣናት በተጨማሪም በመጪዎቹ ቀናት ጠንከር ያለ መንቀጥቀጥ ሊከሰት እንደሚችል ስጋታቸውን ገልጸው አስጠንቅቀዋል። ህዝቡ ቢያንስ በአንድ ሳምንት በንቃት እንዲጠብቅ ማሳሰቢያ መሰጠቱን የሀገር ውስጥ ሚዲያዎች ዘግበዋል። የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ የመሬት መንቀጥቀጡ የተጎዱ ዜጎች ጋር ባደረጉት ቆይታ የዕለት ተዕለት የመሬት መንቀጥቀጥ ዝግጁነታቸውን እንዲያጠናክሩ መክረው የቤት እቃዎችን አቀማመጥ ላይ ጥንቃቄ እንዲያደርጉም አሳስበዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። የአሜሪካ ሳን ፍራንሲስኮ በተቀነባበሩ ምርቶች ምክንያት የኮካኮላን ጨምሮ ግዙፍ የምግብ ኩባንያዎችን መክሰሷ ተሰማ። የሳን ፍራንሲስኮ ከተማ ማክሰኞ ዕለት 10 ታዋቂ የምግብ አምራቾችን እጅግ በጣም በተቀነባበሩ ምርቶቻቸው ምክንያት ክስ መስርታለች። ግዙፎቹ ኩባንያዎች ከከባድ በሽታዎች መጨመር ጋር በተያያዙ ምግቦችን ሆን ብለው እየሸጡ ነው ስትል ከሳለች። የከተማው ባለስልጣናት የኩባንያዎቹ ዘዴዎች ከትንባሆ ኢንዱስትሪ ጋር ተመሳሳይ እንደሆኑ የተናገሩ ሲሆን የአካባቢ መንግስታት የህዝብ ጤና እንክብካቤ ወጪዎችን መሸከም አለባቸው ብለው ተከራክረዋል። ክራፍት ሄንስ፣ ሞንዴሌዝ እና ኮካኮላ ያሉ ድርጅቶች በካሊፎርኒያ ስለ ሸማቾች ጥበቃና ንግድ ውድድር የተመለከቱትን ህጎች በመጣስ ሱስ የሚያስይዙና ጤናማ ያልሆኑ ምርቶችን ሆን ብለው ለገበያ አቅርበዋል ሲል ክሱ ገልጿል። ክራፍት፣ ሞንዴሌዝ እና ሌሎች ተከሳሾች ተብሎ የተሰየሙ ኩባንያዎች አስተያየት እንዲሰጡ ለቀረበላቸው ጥያቄዎች ወዲያውኑ ምላሽ አልሰጡም። ምርቶቻቸው ኩኪሶች፣ ጣፋጮችና ሌሎች በፋብሪካ የሚቀነባበሩ ምግቦችን ያካትታሉ። እነዚህ ኩባንያዎች የህዝብ ጤና ቀውስ ፈጥረዋል፣ በጥሩ ሁኔታ ግን ትርፍ አግኝተዋል እና አሁን ላደረሱት ጉዳት ኃላፊነቱን መውሰድ አለባቸው ሲሉ የሳን ፍራንሲስኮ ከተማ አቃቢ ህግ ዴቪድ ቺዮ በሰጡት መግለጫ ተናግረዋል። ወደ ቀጣዩ እንለፍ። ታዳጊዎችን ከማህበራዊ ሚዲያ ያገደችው አውስትራሊያ በግዙፍ የቴክኖሎጂ ኩባንያዎች ጫና ውሳኔዋን እንደማትቀይር መግለጿን ይመለከታል። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ ማገዷን ተከትሎ ከግዙፍ የቴክኖሎጂ ኩባንያዎች ለሚደርስባት ጫና እንደማትበገር አስታውቃለች። ስናፕቻት፣ ሜታ፣ ቲክቶክ እና ዩቲዩብን ጨምሮ 10 የማህበራዊ ሚዲያ ገጾች እንደ አውሮፓውያን አቆጣጠር ከታህሳስ 10 2025 አንስቶ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት እንዳይሰጡ ታግደዋል። ከቢቢሲ ጋር ቆይታ ያደረጉት የአውስትራሊያ የኮሚኒኬሽን ሚኒስትር አኒካ ዌልስ የቆምነው ለወላጆች ነው እንጂ ግዙፍ የቴክኖሎጂ ኩባንያዎች አይደለም ብለዋል። የፌስቡክ አስተዳዳሪ ሜታ የታዳጊዎችን የበይነ መረብ ደህንነት መጠበቅ መልካም ቢሆንም እገዳ መጣል መፍትሄ እንደማያመጣ ገልጿል። አንዳንድ ባለሙያዎችም የእገዳው ውጤታማነት ላይ ጥያቄ አንስተዋል። የአውስትራሊያ የኮሚኒኬሽን ሚኒስቴር ግን የማህበራዊ ሚዲያ ገጾች እያደረሱ ስላለው ጉዳት ከተገለጸላቸው በኋላ አሰራራቸውን ለማረም ከ15 እስከ 20 ዓመታት ቢሰጣቸውም ለውጥ አለማሳየታቸውን ጠቅሰዋል። የቴክኖሎጂ ኩባንያዎችን አልፈራቸውም፣ ውሳኔያችን የሞራል ሚዛን የጠበቀ ነው ብለዋል። ልጆቻቸው ደህንነታቸው እንዲጠበቅ የሚሹ ወላጆች የሰጧቸው ማበረታቻ በአቋማቸው እንዲጸኑ ማድረጉንም ጠቅሰዋል።
በአሜሪካ የሰይጣን አምላኪዎች ሐውልት ውዝግብ አስነሳ። የሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከነሐስ የተሰራው ሐውልት 9 ጫማ ርዝመት ያለው ሲሆን ባለቀንድ 2 ፈገግ ያሉ ልጆች የያዘ የሴትም የወንድም መራቢያ አካል የያዘ ቅርጽ ባፎሜት በሐውልቱ ላይ ይታያል። ሐውልቱን ለማሰራት $100,000 በላይ ወጪ አውጥቷል ተብሏል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው መገኘታቸውን ተሰምቷል። ሐውልቱ ላይ ያለው ቅርጽ ባፎሜት የሚባል ሲሆን 12ኛው ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕልስ በመባል የሚታወቁ ቡድኖች ጋር ይያዛል የተባለ ሲሆን 1100 የሚደርሱ የቡድኑ አባላት ሰይጣንን በማምለክ ይታወቃሉ ተብሏል። ይህንን ክስተትም ከ100 ዓመት በፊት በነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራንም ስለዚህ ጉዳይ ተናግረዋል። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ቅርጹ ሁሉንም ተቃርኖች የያዘ ሲሆን እነዚህም የበላይና የበታች እንስሳና ሰው እንዲሁም ወንድና ሴት ተቃርኖቹን ለማውደስ ያለመ እንደሆነ ተናግሯል። በወቅቱ በኦክላማ ግዛት 10ቱ ትዕዛዛትን ከያዘው የማዘጋጃ ቤት ህንፃ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ የነበረ ቢሆንም የኦክላማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ገብተህ ከመንደሬ ከተደበኩበት ፍቅር ልቤን ገዛው እጄኔ ያስክበት የህይወትን ትርጉም የመኖርን ሚስጥር ገልጠህ አሳየኸኝ በመስቀል ፍቅር ሃሌሉያ ምህረትን አሳየኸኝ ይቅርታ ሰላም በዝቶልኛ አቻ የለም ኢየሱስ የኔ ጌታ ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ። አምላኬ ፍቅርህን ልንገር ምስጋናህን እንከን የሌለብህ አባት መሆንህን በደም ቀድሰህ ያለበስከኝ ጸጋ ሃሌሉያ ሁሌ ያዘምረኛል አቁሞኝ ካንተ ጋር አኖሮኝ ካንተ ጋር በስምህ አምኜ ልጅህ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምክን አውጃለሁ ብዬ እየዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ የትንሣኤው ንጉሥ የትንሣኤው ጌታ ኢየሱስ የኔ ወዳጅ የሕይወቴ አለኝታ ሃሌሉያ የሕይወት ውሃነ ጥሜን አርክተሃል
በረሃው ሕይወቴን ዓለም ለመዋል ደህንነት አግኝቻለሁ ዕዳዬ ተሰርዟል ኩነኔ በኔ የለም አቤት ፍቅር ይህንን አድርጓል ክብር ለሰማይ ይሁን ተትረፍርፏል ሰላሜ በደስታ ላምልክ ላመስግን ደግሜ አምላኬ ፍቅርህን ልንገር ምስጋናህን ልንገር ምስጋናህን እንከን የሌለብህ አባት መሆንህን በደምህ ቀድሰህ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር በስምህ አምኜ ልጅህ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ዛሬ ሰው መሆኔን ሳስብ ይገርመኛል በደም ቀድሰ ያንተ አድርገኛል መዳኔስ ብቻውን ታምር አይደለም ወይ በአንተ መመረጤስ ብርሃንን እንዳይ ላምልክ ተሰጥቼ በሙሉ ልቤ ልቀኝ ቃልህን ላሰላስለው በእውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹህ ይሁን ምስጋናዬም አንተ መታሸተው ላምልክ ተሰጥቼ በሙሉ ልቤ ልቀኝ ቃልህ ላሰላስለው በእውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹህ ይሁን ምስጋናዬ አንተ መታሸተው ምስጋናዬ አንተ መታሸተው ዛሬ ሰው መሆኔን ሳስብ ይገርመኛል በደም ቀድሰ ያንተ አድርገኸኛል መዳኔስ ብቻውን ታምር አይደለም ወይ ለአንተ መለየትስ ብርሃንን እንዳይ ላምልክ ተሰጥቼ
በሙሉ ልቤ ልቀኝ ቃልህን ላሰላስለው እውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹህ ይሁን ምስጋናዬም አንተ ምታሸተው እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 እናመሰግንሃለን። የምትከታተሉት የማራናታ ፕሮግራማችን አሁንም ይቀጥላል። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ስለምትሰጡን አስተያየት ስለምትጸልዩልንም ዛሬም በድጋሚ በጣም ከልብ እናመሰግናለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ወደ ቀጣዩ ፕሮግራማችን እንለፍ። አልፎ አልፎ እንግዲህ በመንግስተ ሰማያት ሄደው በመንፈስ ጎብኝተው የመጡ ሰዎች የሚሰጧቸውን ምስክርነቶች ቪዲዮዎችን እያቀረብን እንግዲህ ሰዎች ሲኦል መኖሩን ትክክል እንደሆነ እንዲያውቁ መንግስተ ሰማያት መኖሩን ትክክል እንደሆነ እንዲያውቁ ጭምር የማስተማርን ስራ እየሰራን እንገኛለን። የተለያዩ ሰዎችን ቴስቲሞኒ በዚህ ማራናታ ፕሮግራማችን ላይ እናቀርባለን። በነገራችን ላይ ይህንን እየተናገርኩ በዩቲዩብ ቻናላችን ላይ ጌታ ኢየሱስ ክርስቶስ እንደሚመጣ የምንናገርበትን ነገር አፍራሽ በሆነ መልኩ እንደማይመጣ ደግሞ ምንም ኢየሱስ ከዚህ በኋላ አይመጣም ውሸት ነው ምናምን የሚል በዩቲዩብ ቻናላችን ላይ የተለያየ ጊዜ አስተያየት የሚሰጡ ሰዎችን አያለሁ። እነዚህ ሰዎች ሆን ብለው የጌታን ምጽአት ሰዎች እንዳይጠብቁ ወይም ደግሞ የሌላ እምነት ክርስቶስ ጌታ መሆኑን አምላክ መሆኑን የማያምኑ ሰዎች ይህንን እኛ የምንሰራውን የጌታን ምጽአት መቃረብን በሚያሳይ መልኩ ያለውን እውነት ሰዎች እንዳያስቡ እንዳያስተውሉ ወይም ደግሞ ትክክል እንዳልሆነ እንዲያምኑ የማድረግን ስራ ይሰራሉ እና በጣም ትልቅ ሞኝነት ነውና ጌታ ኢየሱስ ክርስቶስ እኛ ስላልነውም ስላላልነውም አይደለም የሚመጣው። እሱ ጌታ ስለሆነ አምላክ ስለሆነ በዘመናት መካከል ይህንን ሊያስኪድ የሚችል ምንም አይነት በምድር ላይ ያለ ማስረጃ የለም። የዘገየውም ቢሆን ብዙዎቻችን እንድንድን እንድንመለስ ከሱ ሐሳብ ጋር እንድንጣበቅ በምድር ላይ እሱ ባላት ጊዜ ውስጥ መሆን ስላለበትና መፈጸም ስላለበት ከሚል አንጻር ነው እንጂ መምጣት አቅቶት አይደለም ወይም ደግሞ ሌላም ነገር ማድረግ አቅቶት አይደለምና እንደነዚህ አይነት ሐሳብ የምትሰጡ ሰዎች አንዳንድ ጊዜ ራሳችሁን ብትመረምሩ መልካም ነው። የሌላም እምነት ተከታይም ብትሆኑ ጌታ ኢየሱስ ክርስቶስ እንደሚመጣ ከማመን ወደ ኋላ ሊመልሰን የሚችል ነገር በእኛ በወንጌላውያን እምነት ተከታዮችም ሆነ በሌሎች የክርስትና እምነት ተከታዮች ዘንድ ምንም ማስረጃ እንደሌለ ይህንን ለመግለጽ እንወዳለን። ኢየሱስ ክርስቶስ ይመጣል፣ በክብር ይመጣል፣ በደመና ይመጣል፣ በታላቅ ግርማ ይመጣል። ከሱ ጋር እንኖራለን። ይልቅ አምናችሁ ተቀብላችሁ ከኛ ጋር እንድትኖሩ ከሱ ጋር ይህንን እናበረታታችኋለን። ይህንን ለማለት በዚህ አጋጣሚ ብዬ ነው። እውነት ነው መሲ። እንዲያውም ልብ ወለድ ነው ሲልም ተመልክተናል። አላህ የሚባል የለም፣ እሱም ልብ ወለድ ነው። ክርስቶስም የሚባል የለም፣ ልብ ወለድ ነው። ስለዚህ አትሞኙ አይነት ነገር ነው መልእክቱ። እንዳልከው በተደጋጋሚ ቪዲዮዎቻችን ላይ ሲለጥፍ እንመለከታለን፣ በኮሜንት ማለት ነው። ወንድሜ ወይ እህቴ ከዚህ ከዘላለም ሞት አንተም አንቺም እንድታመልጪ ጥሪያችን ነው። ዛሬም በጌታ ፍቅር እጅግ አድርገን አብዝተን እንወድሃለን፣ እንወድሻለን። ጾታውን ማወቅ ስላልቻልን ነውና ተመልካቾቻችን እኛም ደግሞ ይህንን በማሰብ በሲኦልና በገነት የተመለከተውን
በመንፈስ ሄዶ ተመልክቶ የመጣውን ሲኦል ምን እንደሚመስል መንግስተ ሰማያት ወይም ገነት ምን እንደሚመስል ደግሞ ያየውን በምስክርነት መልክ ወደ እናንተ የምናቀርብበት ሰዓት ነው። ሪቨረንድ ዮንግ ታንግ ይባላል። በማይናማር በዛ የሚኖር የገበሬ ልጅ የነበረ አሁን ደግሞ በአገልግሎት በፓስተርነት እያገለገለ ያለ ወንድማችን ያየውን ነገር ወደ እናንተ የምናደርስ ነው የሚሆነው። እንድትከታተሉት በአክብሮት እንጋብዛለን። መልካም ጊዜ። ሰው እየሞተ እያለ ምን እንደሚያጋጥመው ታውቃላችሁ? ከሞተስ በኋላ ወዲያውኑ የሚያየው ምንድን ነው? ከዚያ በኋላስ ነፍሱ ወዴት ነው የምትሄደው? እርሱ ሞትን አይቷል፣ ገነትንም ሲኦልም ውስጥ ነበረ። ደግሞም ከሞትም ተነሳ። ስሜ ዮንግ ታንግ ይባላል። ከማያማር ግዛት ወይም በርማ የተገኘው ሲሆን የቺን ጎሳ አባል ነኝ። ይህ ጎሳ ከማያንማር ብዙ ጎሳዎች አንዱ ነው። የመጣውበትም ከድሃ ባህላዊ ገበሬ ቤተሰብ ነው። በሚያዝያ 3 1958 እንደ አውሮፓውያን አቆጣጠር ተወለድኩ። በቺን ግዛት ውስጥ በምትገኘዋ ደግሞ ትንሽዬ መንደር ውስጥ አደግኩ። በቤተሰቤ ውስጥ ከነበረው የኢኮኖሚ እጥረት የተነሳ የ9ኛን ክፍል ተማሪ እያለሁ ትምህርቴን አቋረጥኩ። ከዚያም ከቤተሰቦቼ ጋር መስራት ጀመርኩ። በዚያ ወቅት ቤተሰቦቼ የልማድ ክርስቲያኖች ብቻ ነበሩ። ከሞቱ በኋላ የት እንደሚሄዱ አያውቁም ነበር። ከዕለታት በአንዱ ቀንም ከጓደኞቼ አንዱ ዮንግ ታንግ ከሞትክ በኋላ የት የምትሄድ ይመስልሃል ብሎ ጠየቀኝ። እኔም ይህንን ጥያቄውን በትክክል ልመልስለት አልቻልኩም። ምክንያቱም ስሞት ነፍሴ ሲኦል ትሂድ ገነት በራሴ እርግጠኛ አልነበርኩም። እንዳውም ለኔ ገነት የማይሆንና እንዲሁ ተረት ተረት ነበር የሚመስለኝ። በወቅቱ ለኔ ሲኦልና ገነትን አሉ ብሎ ለማሰብና ለመረዳት ከባድ፣ ለመቀበልም አስቸጋሪ ነበር። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል ምን ማለት እንደሆነ ፈጽሞ አልገባኝም ነበር። በ1980 በነበረው የጸደይ ወራት በመንደራችን የመጽሐፍ ቅዱስ ጉባኤ ወይም ሴሚናር ይካሄድ ነበር። እኔም በጉባኤው ከመጀመሪያ ጀምሮ እስከ መጨረሻው ድረስ ታደምኩኝ። ከጉባኤውም በኢየሱስ ክርስቶስ በማመን ስለሚገኘው መዳን አወቅኩኝ። በመንደር ውስጥም ሙሉ መነቃቃት ወይም ሪቫይቫል ተከስቶ ነበር። ከዚያን ጊዜ ጀምሮም ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ በሙሉ ልቤ ተቀበልኩት። በ1980 በጴንጤቆስጤ ቀን በመንደሩ የነበረን አማኞች ለ3 ቀን ያህል ጾምና ጸሎት ለማድረግ ወደ ተራራው ወጣን። በጾም ጸሎቱ የመጨረሻ ቀንም የመንፈስ ቅዱስ ኃይልን በግሌ ተለማመድኩ። በዚህ በነበረን የጸሎት ሰዓት ሰውነቴ ሁሉ በመንፈስ ቅዱስ ኃይል ሲሟሟቅ ተሰማኝ። የማይነገር ሰላም ተሰማኝ። በልቤም እረፍትና ሐሴት ከጥርጣሬም ጥላ ባሻገር አዲስ ፍጥረት እንደሆንኩና ዘላለማዊ ሕይወት እንዳለኝ አወቅኩ። በዚህ በጾምና በጸሎት ወቅት የክርስቶስን የማዳን ማረጋገጫ ማህተም አገኘው። ከዚያም በኋላም ባለው ዕድሜ ሁሉ በየትኛውም ቅጽበት ብሞት እንኳን በገነት እንደምሆን ሙሉ መተማመንና ድፍረትን አገኘው። ትዳር ከያዝኩ ብዙም ሳንቆይ እኔና ባለቤቴ ካላይ ውስጥ ወደሚገኝ ታየርጎንግ ወደሚባል መንደር ተዘዋወረን። ይህም መንደር በማንያማር ውስጥ የሳጎይ ጎሳት አካል ሲሆን እኛም በዚያ ስፍራ የእርሻ ሥራ እንሰራ ነበር። ከጥቂት ዓመታት በኋላም በነሐሴ 1984 መጀመሪያ አካባቢ በጽኑ ታመምኩ። ለብዙ ቀናትም የአልጋ ቁራኛ ሆንኩ። ምግብ መብላት ፈጽሞ አልችልም ነበር። ባለቤቴ በተሻላት ሁሉ ብትንከባከበኝም ሁኔታዬ ግን ከጊዜ ወደ ጊዜ እየባሰ መጣ። ባለቤቴ ከእንግዲህ ብዙ ልኖር እንደማልችል ስትረዳም ለቅርብ ዘመዶቼ እንዲጎበኙኝና ለመጨረሻ ጊዜ እንዲያዩኝ አሳወቀች። በዚህ ሁኔታዬ ያለሁም በሰሙበት ቅጽበት ፈጥነው በመምጣት ሁሉም ጎበኙኝ። ነሐሴ 13 ከምሽቱ 1 ሰዓት አካባቢ ላይም የደም ዝውውሬ ትክክል እንዳልሆነ በሰውነት ያወቅኩኝ። ቀኑ እሁድ ነበርና ሁሉም የቅርብ ቤተሰቦች አባላትና ዘመዶቼ ከባለቤቴ በስተቀር ለምሽት አምልኮ ወደ ቤተ ክርስቲያን ሄደዋል። ባለቤቴም ደክሟት ስለነበር አጠገቤ ተኝታ ያለ እንቅልፍ ወሰዳት። ቀስ በቀስም በሰውነቴ ላይ አስገራሚ ለውጥ አጋጠመኝ። በሚሰማኝ ለውጥ በጣም ተጨንቄ ነበርና
ዛሬ መጨረሻ ቀኔ ነው፣ በቅርቡ መሞቴ ነው ብዬ አሰብኩኝ። የመሰናበቻ ቃል ልነግራትም ባለቤቴን ለመቀስቀስ ፈለግኩ። ነገር ግን ሐዘን እንዲሰማት ስላልፈለግኩኝ ፈጥኜ ሐሳቤን ቀየርኩ። የእግር ጣቶቼን ቅዝቃዜ ይሰማኝ ጀመር። ብዙም ሳይቆይ እግሮቼና የእጆቼ ጣቶችና መላው ሰውነቴ መዝቀዝቀዝ ጀመረ። ለመንቀሳቀስ ሞከርኩ፣ ግን አልቻልኩም። በአእምሮዬ ለራሴ እንዲህ አልኩኝ፣ ተመልከት፣ ሰውነቴ የማይንቀሳቀስ ሆኗል። አይኖቼን ማንቀሳቀስ አልችልም። አፌ ግጥም ብሎ ተዘግቷል፣ ሊከፈት አይችልም። ይህ የሚሰማኝ ያለው ቅዝቃዜ የተለመደ ቅዝቃዜ እንዳልሆነ ታወቀኝ። እነዚህ ሁሉ የሞት ምልክቶች ነበሩ። ሞትንም ልቋቋመው ወይም ልከላከለው አልችልም። ሆኖም ግን ከሞት ወዲያ ወዴት ልሄድ እንደምችል አውቄያለሁ። እርግጠኛ ነኝ ከሞት በኋላ ባለው ሁለተኛው ሕይወቴ በገነት ነው የምሆነው። ባለቤቴ አጠገቤ ተኝታ እያየኋት ከእንግዲህ ቀሪውን ዘመኗን ብቻዋን መሆኗን አሳዘነችኝ። ስለዚህ በሕይወቷ ሁሉ እንዲንከባከባት ወይም እንዲጠብቃት ወደ እግዚአብሔር ጸለይኩኝ። ሕይወቴንም በእግዚአብሔር እጅ አሳልፌ ሰጠው። ትንሽ ቆይቶ አንድ የተከማቸ ጥቁር ደመና ከሰማይ ሲወርድ አየሁ። ምንም እንኳን በቤቴ ውስጥ እንደ ማንኛውም ቤት ጣሪያ ቢኖርም ይህ ጥቁር ደመና ጣሪያውን አልፎ ለእኔ ይታየኝ ነበር። አሁን እነዚህ ጥቋቁር ደመናዎች እየቀረቡኝ ነበር። ይህ ጥቁር ደመና ካልጋዬ የ3 ጫማ ወይም 90 ሴንቲሜትር ያህል ርቆም ካልጋዬ በላይ አረፈ። በዚያ ቅጽበትም ነፍሴ ከሥጋዬ ተለየች። ከምድራዊ አካሌ ተለይቼ ወደ ላይ ከተወሰድኩ በኋላ ወደ ታች ተመለከትኩና በድን የሆነው ሰውነቴ ከባለቤቴ አጠገብ ተኝቶ አየሁት። ይህ አካሌም ሙሉ በሙሉ ሕይወት አልባ ሬሳ ነበር። ሰውነቴ በእርግጥ እንደሞተም አውቄ ነበር። በድንገትም ረዣዥም አጋንንት በየአቅጣጫው ሲመጡ አየሁ። እነዚህ አጋንንቶችም በአልጋዬ ዙሪያ ተሰበሰቡና በሥጋዬ ላይ አፈጠጡ። እኔም ወደ ሰማይ ተመለከትኩና ጌታ ሆይ፣ መላእክት በቶሎ ይምጡና ሰውነቴን ይጠብቁት በማለት ጮኩኝ። እግዚአብሔር ይመስገን። ምንም እንኳን ምን ይመስሉ እንደነበር መልካቸውን ለይቼ ባላውቅም ስጮህ እነዛ መላእክት ተገለጡ። 5 መላእክት ወዲያውኑ ሰውነቴን ለመጠበቅ ከገነት መጡ። በዚያው ቅጽበትም በሰውነቴ ዙሪያ ተሰብስበው የነበሩት አጋንንት በቅጽበት ተሰወሩ። በድንገትም በመጽሐፍ ቅዱስ ተጽፎ የነበረው ቃልን አስታወስኩም። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ቁጥር 14። ከዚያ በኋላ ከፊቴ ላይ ምን እንዳለ ተመለከትኩ። በትላልቅ የእሳት ነበልባሎች የሚነድን ስፍራ አየሁ። እጅግ አስፈሪ ነበር። ከእሳቱም ውስጥ በሺዎች የሚቆጠሩ የጠፉ ነፍሳትን አየሁ። እነዚህ ምስኪን ነፍሳት እባካችሁ አድኑን፣ ይህንን ቦታ ለመቋቋም በጣም ከባድ ነው፣ በታላቅ ሕመምና ስቃይ ውስጥ ነን አሉ። እኔም ሳያቸው ልቤ በሐዘን ተሞላ። በድንገትም ከሰማይ እንዲህ የሚል ድምፅ ሰማሁ፣ ይህ ሲኦል ነው። ስለ ሲኦል መኖር ቀደም ሲል ከመጽሐፍ ቅዱስ ውስጥ ብዙ አንብቤያለሁ። አሁን ግን ሲኦል የተባለውን ስፍራ በገዛ ዓይኔ ያየሁት፣ እናም የእውነት ነበር። እነዚህ ነፍሳት በእንደዚህ አይነት ሁኔታ ለምን እንደሚሰቃዩ አሰብኩ። ጌታም የልቤን ጥያቄ አውቆ እንዲህ በማለት መለሰልኝ። በዓለም ውስጥ በነበሩበት በሕይወት ሳሉ እኔን እንደ ጌታቸው አልተቀበሉኝም። ከሞቱ በኋላም ወዲያው ወደዚህ ስፍራ መጡ። ከዚያም ትልቅ ጥቁር ጉድጓድ አየሁ። ጉድጓዱም በጣም ጥልቅና በኃይል ሊጠፋ በማይችሉ እሳቶችና ነበልባሎች የተሞላ ነበር። በጣም አስፈሪ ይመስላል። አንድ ድምፅም እንዲህ በማለት ተናገረኝ፣ ይህ አንድ ቀን ሰይጣን ዲያብሎስ የሚታሰርበት ገሃነመ እሳት ነው። ወደ ምድር ራቅ ወዳለው ከፍታ ስፍራ ስመለከት ሰዎች ሲሰሩና ሲመላለሱ፣ ሲበሉ፣ ሲተኙና ጊዜያቸውን ሲያሳልፉ አየሁ። ሰዎቹ በሕይወታቸው መቼም የሚረኩ አልነበሩም። ይህም ወደ መረበሽ ይመራል። ከዚያም በዝብርቅርቅታ መከራ ይፈጽማል። የእውነት ለመናገር ይህች ዓለም ለመኖር ጥሩ ቦታ አይደለችም። በመከራም ውስጥ ስላለው ዓለም በልቤ ጥልቅ ሐዘን ተሰማኝና የማልቆጣጠረው እንባ በጉንጮቼ ፈሰሰ። ከዚያም መላእክት ከሰማይ ወደ ምድር እግዚአብሔርን እያወደሱ ሲመላለሱ አየሁ። ቀጥሎም የብርሃን ጨረር ከገነት ሲወርድ አየሁ።
አንድ መልአክም እኔን ወደ ገነት ወሰደኝ። ወደ ገነት ስገባም በሚገርም ሁኔታ በሺዎች የሚቆጠሩ ቅዱሳንን አየሁ። እነርሱም ነጫጭ ልብሶች ለብሰው እየዘመሩ ነበር። እኔም አብሬያቸው ሃሌሉያ አሜን እግዚአብሔርን አወድሱት አልኩኝ። ወደ ገነት በመድረሴም ሞቅ ያለ አቀባበል አደረጉልኝ። ይህ አቀባበላቸው ልቤን ነክቶኛል። በምድር ሳለው ማንም በአክብሮት አይቶኝ አያውቅም፣ ትኩረትም ሰጥተውኝም አያውቁም። ምክንያቱም እኔ አንድ ተራ ገበሬ ነበርኩ። መጽሐፍ ቅዱስ ይህንን መዝግቦታል እላችኋለሁ። ነገር ግን በሰማይ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል ይላል ሉቃስ ምዕራፍ 5 ቁጥር 10። በእርግጥ ይህ ቃል እውነት ነበር። እኔም በፍጹም ሐሴት ተሞልቼ ነበር። በገነት ያሉ ቅዱሳንም እያንዳንዳቸው በሐሴት የተሞሉ ነበር። በዚያም ምንም አይነት ሐዘን፣ ጭንቀት፣ ረሃብም ሆነ ድካም በገነት እንደሌለ ተረዳው። ገነት በእግዚአብሔር ቅዱስ መንፈስ የተሞላ የረፍት ስፍራ ነበር። አንድ ሰው በዚህ ምድር ላይ በአጠቃላይ ከ70 እስከ 80 ዓመት ሊኖር ይችላል። ነገር ግን ማንም ሰው ምን ያህል ሊኖር እንደሚፈልግ በራሱ ላይ ለመወሰን አይችልም። ይህም በእግዚአብሔር ዓይን በጣም አጭር ጊዜ ነው። ለሰው ልጆች ሁሉ አስፈላጊውና ሁሉም ሊያውቁት የሚገባው ነገር ማንም ሰው ከሞት በኋላ ወዴት እንደሚሄድ ማወቅ እንዳለበት ነው። ብዙ ሰዎች ለራስ ወዳድነት ጥቅማቸው ሲሉ በሕይወታቸው ለፍተው ጥረው ይሰራሉ። ነገር ግን በኋላ ላይ ራሳቸውን ባዶ ሆነው ያገኙታል። በዚህ ምድር እያሉ ለምድራዊ ፍላጎታቸውና ክብራቸው ሲሉ ይደክማሉ እንጂ ኢየሱስ ክርስቶስን የግል መድኃኒታቸው አድርገው የመቀበል ዋናው ነገር አያሳስባቸውም። በሕይወታቸውም ፍጻሜ ነፍሳቸውም ያለ ኢየሱስ ክርስቶስ ለዘላለም በሲኦል ትሰቃያለች። ይህም አሳዛኙ የሰው ልጆች ፍጻሜ ይሆናል። ገነት የሚገርም ሐሴትና ደስታን የተሞላች በእርግጥ በውስጧ ለመኖር መልካም የሆነ ቦታ ነው። ምንም አይነት ምድራዊ ቃላት ገነት ምን ያህል መልካም እንደሆነች ለመግለጽ ብቁ አይደሉም። ስለሆነም በዚህ በምድራዊ ቋንቋ ተጠቅሜ የገነትን እውነተኛነት ውበት ልገልጽላችሁ ባለመቻል እያዘንኩኝ በአጠቃላይ እጅግ ውብ ስፍራ በማለት ልለፈው። እኔም በገነት ሆኜ ዙሪያውን ስመለከት ምንም ፀሐይ፣ ጨረቃም ሆነ ከዋክብት አልነበሩም። ነገር ግን ሁሉም የገነት ስፍራ በእግዚአብሔር ልጅ በኢየሱስ ክርስቶስ ብርሃን የበራ ነበር። ስፍራውም ሞቃት አልነበረም። ድንገትም ሰውነቴና መንፈሴ በዚህ በእግዚአብሔር ብርሃን ሲበረቱ ተሰማኝ። ምንም እንኳን ቤተሰቦቼ፣ ባለቤቴና ጓደኞቼ በምድር በሕይወት ቢሆኑም ወደዚያ ትቼው ወደ መጣሁበት ዓለም ለመመለስ አልተመኘሁም። ምክንያቱም ከዚያ ሕመምና መከራ ከነበረበት ዓለም ተለይቻለሁና ነው። ሰው በደስታ ዓለም ውስጥ ሆኖ ምን እንደሚሰማው በቃላት እንዲህ ነው ብሎ ለመግለጽ ለእኔ አስቸጋሪ ቢሆንብኝም ይህንን አስደናቂ ስፍራ ትቼ ወደ ዓለም መመለስ ማሰብ ግን ፈጽሞ የማይታሰብ ነው። ጌታ ኢየሱስ ክርስቶስ በድንገት መጣና አንድ የስጦታ ሳጥን ሰጠኝ። እኔም ለመቀበል ከጌታ ፊት አጎነበስኩ። ቀና ስልም ሄዶ ነበር። ከዚያም አንድ መልአክ መጣና የራሴን ነጸብራቅ ማየት ወደሚያስችል አንድ መንገድ ወሰደኝ። መጽሐፍ ቅዱስ የገነት መንገዶች በወርቅ እንደተሰሩ ይጠቅሳል። ይህ ነገር እውነት እንደሆነም በገዛ ዓይኖቼ ተመለከትኩ። መጽሐፍ ቅዱስ ምንም እንኳን ከሺዎች ዓመታት በፊት ቢጻፍም አሁንም አስፈላጊና ጠቃሚ መጽሐፍ ነው። በውስጡም ስለ ስነ ፍጥረት መዝግቦ ይዟል። እንዲሁም ደግሞ ሲኦልና ገነትን፣ ኃላፊና መጪ ጊዜዎችን ይገልጻል። በዋናነትም ለሰው ልጆች ሁሉ መዳን ኢየሱስ ክርስቶስን በማመንና በመቀበል ብቻ እንደሚገኝ ይገልጻል። ይህም የማንም ታላቅ ሰው ወይም ፈላስፋ ሐሳብ ሳይሆን የራሱ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ውስጥ ያለው እያንዳንዱ ቃል የእግዚአብሔር ቃል ስለሆነም እውነተኛ ነው። በመጨረሻም በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ እኔ እውነትና መንገድ ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም በማለት አጠቃሎታል። ውድ ወንድሞቼና እህቶቼ፣ እግዚአብሔር እኔን ከገነት ወደ ምድር የመለሰበት ምክንያት በገነትና በሲኦል ያየሁትን መንፈሳዊ ምስጢር ለእናንተ እንዳካፈላችሁ ነው። እመኑኝ፣ ገነትና ሲኦል በእውነት አሉ።
እኔ ራሴ በዓይኔ አይቻችኋለሁ። በምንም መልኩ በዚህ ጉዳይ ላይ ከዋሸውና ካታለልኳችሁ እግዚአብሔር ራሱ ይፍረድብኝ። ደግሞም የሰው ልጆች ሁሉ መዳንን ያገኙ ዘንድ እያንዳንዱም በኢየሱስ ክርስቶስ እንዲያምኑ የእግዚአብሔር የልብ መሻት ነው። እርሱ ማንም ለዘላለም በእሳት ባህር እንዲያሳልፍ አይፈልግም። ስለዚህም ይህንን ምስክርነት በጥንቃቄ እንድትመለከቱት አሳስባችኋለሁ። በገነት በወርቁ መንገድ ላይ እየሄድኩ ሳለም አንድ ባማሩ ጌጦች የተሠራ ደማቅ የሆነ ወይም የሚያበራ ቤት አየሁ። በምድር ላይ ያለ ማንኛውም ቤት ይህንን ቤት ሊነጻጸረው አይችልም። ቤቱን ባየሁት ጊዜ በአድናቆት ብዛት ተወስጄ ነበር። ያኔም ነው የኢየሱስ ድምፅ ይህ ቤት ላንተ ነው፣ በዚህ ለዘላለም እንድትኖር እፈቅድልሃለሁ ሲለኝ ሰማሁት። እኔም በጣም ነው የተደሰትኩት። ይህ የኔ የዘላለም ቤት ነው አልኩና ወደ ቤቱ ሮጥኩኝ። ወደ ቤቱ እንደደረስኩም ወደ ውስጥ ዘልቄ ለመግባት የመግቢያ በሩን መፈለግ ጀመርኩ። ነገር ግን ኢየሱስ እንዲህ አለኝ፣ አይሆንም ዮንግታንግ፣ አሁን ወደዚህ ቤት ለመግባት ጊዜ አይደለም። በምድር አሁንም እኔን ያልተቀበሉ ብዙ ሰዎች አሉ። አንተም ተመልሰ ወደ ምድር ልትሄድና መጨረሻቸው የእሳት ባህር እንዳይሆን ልታስጠነቅቃቸው ይገባል። እኔ ወደ ምድር የምመጣበት ጊዜ እየተቃረበ ነው። የእውነትም በጣም በቅርቡ እመጣለሁ። እስከዚያ ድረስ ምስክርነት የብዙዎችን ሕይወት እንዲለውጥና እኔን እንዲቀበሉ ተስፋ አደርጋለሁ አለኝ። እኔም ምንም እንኳን ወደ ምድር ለመምጣት ፈጽሞ ባልፈልግም ጌታ ኢየሱስን እምቢ አልታዘዝም ልለው ግን አልፈለግኩም። ስለሆነም እሺ ጌታ ሆይ በማለት ፈቃዴን አሳወቅኩት። አንድ መልአክም ከሚያምረው ሰማያዊ ቤቴ በቅጽበት ወደ ዓለም መለሰኝ። ከዚያም ለሰዓታት ቀዝቅዞ ተኝቶ ወደ ነበረው በድን ሰውነቴ ተመልሼ ገባው። ወደ ሰውነቴ ተመልሼ እንደገባውም መልአኩ ባለቤቴን እጇን ገፋ አድርጎ ቀሰቀሳት። እርሷም ተደነጋግጣ ነቃችና እኔን ለማየት ፈጥና ሻማዋን ለኮሰች። ሰውነቴ እስካሁን ቀዝቃዛ ነበር፣ ምክንያቱም ለ10 ሰዓታት ያህል ሞቼ ነበረ። ባለቤቴ ጠጋ ብላ የቀዘቀዘውን ሰውነቴን ስታየው የሞትኩ ስለመሰላትም ጮክ ብላ ማልቀስ ጀመረች። በዚህ ምክንያት በአቅራቢያ ያሉ ሰዎች ሁሉ ተሰበሰቡና በዙሪያ ቆሙ። አንዳንዶችም እያለቀሱ ነበር። እኔም በሁኔታው ታላቅ ሐዘን ተሰማኝና ማልቀስ ጀመርኩኝ። ከዚያም ሰውነቴ ቀስ እያለ ሞቀ። እነርሱም እስካሁን እንዳልሞትኩ አስተዋሉና ከሐዘናቸው ተጽናኑ። ባለቤቴም በደስታ ተሞልታ ወደ እኔ ቀረበች፣ ምግብና ውሃም ሰጠችኝ። ጊዜውም ከንጋቱ 11 ሰዓት ነበር። ሰማዩም በንጋት ብርሃን በርቶ ነበር። ስለሆነም ከምሽቱ 1 ሰዓት ጀምሮ እስከ ሌሊቱ 11 ሰዓት ለ10 ሰዓታት ያህል ሞቼ ነበር ማለት ነው። ያየሁትን የሲኦልን አስፈሪነትና የገነትን ውበት ፈጽሞ ከአእምሮዬ ላወጣውና ልረሳው አልችልም። ይህም ህልም ወይም ብዥት አይደለም። ምንም እንኳን ያ ክስተት ከ20 ዓመት በፊት የሆነ ቢሆንም እስካሁን ድረስ በአእምሮዬ ውስጥ ትላንት የተከሰተ ያህል በግልጽ ተቀምጧል። ስለዚህም ይህን ምስክርነት የጻፍኩት በምድር ላይ ያሉ ሰዎች ሁሉ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉ ለዓለም ሁሉ ለማካፈል ስል ነው። እኔ ከዳንኩ በኋላ እኔና ባለቤቴ ይህንን ወንጌል ለማዳረስ ከአንድ ቦታ ወደ ሌላ ቦታ ተጉዘናል። የእግዚአብሔርንም ቃል ይበልጥ ለማወቅም የመጽሐፍ ቅዱስ ትምህርት ቤት ገብተን ተምረናል። ይህ ባለ ታሪክ የሆነው መጋቢ ዮንግታንግ ከመጽሐፍ ቅዱስ ትምህርት ቤት የተመረቀ ሲሆን በአሁኑ ጊዜ በእግዚአብሔር መንግሥት በመጋቢነት በወንጌላዊነትና በአገልጋይነት በማይናማር ግዛት እያገለገለ ይገኛል። ውድ ወንድሞች እህቶችና አገልጋዮች በሙሉ ይህንን ምስክርነት ከሰማችሁ ወይም ካያችሁ በኋላ ማንኛውም ጥያቄ ቢኖራችሁ ወይም ከመጋቢ ዮንግታንግ ጋር ለመገናኘት የምትፈልጉ ከሆነ መገናኘት እንደምትችሉ ልንገልጽላችሁ እንወዳለን። የእግዚአብሔርን ቃል ለማስፋት የምታደርጉትንም ተሳትፎ እናደንቃለን። ይህንን ምስክርነት የሰማ ሁሉ ኢየሱስ ክርስቶስን እንደ ግል አዳኙና መድኃኒቱ እንዲቀበልም በአንክሮ እንጸልያለን። ጌታ ኢየሱስ ክርስቶስ ሰዎችን ሁሉ ይወዳል። ጌታ ኢየሱስ ክርስቶስ
ለሰው ልጆች ሁሉ ሞቷል። Let us
የተወደዳችሁ እንግዲህ የማራናታ ፕሮግራማችን እንዲና እንዲያ ያለ የተለያዩ ፕሮግራሞችን ወደ እናንተ ሲያደርስ ቆይቶ ወደ መጨረሻው ፕሮግራማችን እያለፈን ነው ማለት ነው። ባለፈው ሳምንት ምህረት ተከታታይ ድራማን የምዕራፍ 1 ትውስታን ነበር ስንመለከት የነበረው። ክፍል 12 ብለን በስተት ተናግረን ነበር። በጣም ይቅርታ እንጠይቃለን። ስላረማችሁንም ደግሞ በጣም ከልብ እናመሰግናለን። ዛሬ ደግሞ የሚቀጥለውን ክፍል እንመለከታለን ማለት ነው። አዎ ዛሬ ለተመልካቾች የሚደርሰው ምዕራፍ 1ን ትውስታውን ነው የምንከታተለው። በምዕራፍ 1 ስናየው የነበረውን በትውስታ መልክ ለእናንተ አዘጋጅተንላችኋል ተመልካቾቻችን። ምህረት የሚቀጥል ነው የሚሆነው። በሚቀጥለው ጊዜ ጌታ ይፈቅድና ብንኖር ደግሞ ምዕራፍ 2 ወደ እናንተ የሚደርስ ይሆናል። ተከታትለን እንመለሳለን። መልካም ጊዜ። ዮኒ ምን ታደርጋለህ? አንተ ምን ታደርጋለህ? ዮኒ ለዚህ ቦታ ላንቺ አይመጥንሽ። ላንተ መጥኖ ለኔ የማይመጥንበት ምክንያት ምንድን ነው? ዮኒ ለኔ መጥነኛል እያልኩኝ አይደለም። በቃ እኔ ራሱ መውጣት ስላቃተኝ ነው እዚህ ያለሁት። እሺ እኔ ከአባቴ ሊል ቆይ አባቴ ባለፈው ከሴት ጋር ይኸው ብሎ ለሶስት ወር አገደኝ። እናንተ እንደፈለጋችሁ ፈታ ያላችሁ ታዲያ እኔ ራሴን ዝቅ አድርጌ ብኖር በለሶስት ወር ሳገደኝ አባቴ አይ ነው ዮኒ ፋዘር አዛ እንደሆነ አውቃለሁ። ግን አንቺ እሱን አይደል የምታገልጊው? እግዚአብሔርን ያይሽ አገልጊ በቃ። ዮኒ የምሬ ነው ማለት እዚህ የቸርች ልጅ መጥቶ ሳይ በጣም ይሸክኝ። እንደውስ ከዛሬ ነገር መቼ ወጣ ነው እያሰብኩ ነው። አላ መጀመሪያ ላይፉን ስታዩ በጣም ደስ የሚልና ይመስልሻል። እየቆየ ሲሄድ ግን በጣም ማዛም ያደርግሽ። ዮኒ ከምሬ ነው እንጂ በጣም የሚያስጠላው ቺኳሷና ታውራሽ የተጫረችው ታርለች። እኔም አንተ እንዳለ ስላወቅኩኝ እኮ በግድ ይዘህ ለምን ስለያዘኝ አንተ የምታደርገውን ነገር ሳደርግ የተላባት እንድትነግረኝ ብሮመኝ የእውነት አይነፋም። ደስ አይልም። በቃ በጣም የሚያስጠላው። ታዲያ የሚያስጠላ ከሆነ ለምን አንተ አትወጣም? ጌታ ምስክር መወሰን አቅቶኝ ነው እንጂ አሁን ባቁም ደስ ይለኛል። እሺ እኔ እንድጠጣ የምትፈልግ ከሆነ እሺ አሁን አትወጣም ይሁን። ዛሬ ማን ሆነች? ምክንያቱም ጀለሶች አሉ። ራስ ማታረገውን ነገር ነው ታዲያ እኔ የምትመስለኝ። እሺ በቃ ቻው ብያቸው ልምጣ። ቶሎ ይሻላል። ይመኙ ምን ሆነሽ ነው በዚህ በሌሊት የተነሳሽው? ምን ሆናለሁ? በቃ እንቅልፍ እምቢ ሲለኝ ዝም ብዬ ተነስቼ ወጣሁ። በቃ አንቺ እኮ አታፍሪም። ይሄን ያንን ዱርዬ ልጅሽን እየጠበቅሽ ነው አይደል? አይባልም። እሺ እናት አይደለሁ እንዴ? ምን አለበት ልጄን ብጠብቅ? ምንድነው ነውሩ? ይሄ አጉል እንክብካቤ ነው ልጆቹን ዱርዬ ያደረጋቸው። ምን አለበት አሁን ለሰይጣን እድል ፋንታ ባትሰጥ? የገዛ ልጆች አይደሉ እንዴ? ምን አድርገው ነው እንደዚህ ጥምድ ያረካቸው? እኔ አልጠመድኳቸውም። ይመኝ የእግዚአብሔርን ስም በአደባባይ ከማሰደብ ውጪ ምን ያርጉ ነው የምትይው? እኔ እኮ የማይገባኝ ስንት የተነጋገርን አይደል እንዴ? ልጆች እኮ ናቸው። በቃ ልጅነታቸው ሲያልፍ ይመለሳሉ፣ ወደ ጥሩ ነገር ይመጣሉ። ምን አለ ትንሽ ብትታገስ? ይኸውልሽ እኔ ይሄንን የምታገስበት እንዳንቺ አይነት ጫንቃ የለኝም። ለማንኛውም ይሄ ዱርዬው ሲመጣ አቋሜን በደንብ አድርገሽ አበክረሽ ነገር። ኢየሱስ ምንድነው
የምነግረው? የምን አቋም ነው? ነገሩን ካላስተካከለ እኔ እና እሱ በአንድ ቤት በአንድ ጣራ ስር እንደማናድር አበክረሽ ንገሪልኝ። ንገሪው ብያለሁ። ንገሪው። ጨርሻለሁ። ጌታ ሆይ ኧረ እባክህ ይሄንን ልጅ መልስልኝ። ምን አለ ማስተዋል ብትሰጣቸው። ብቻ ከክፉ ጠብቅልኝ ጌታዬ። አዎ እሺ። በ12 የተላከው ዕቃ ገብቷል። እሺ ግቡ። እሺ ሀይሌ ቆይ አንዴ መልሼ እደውላለሁ። አንተ በጣም የሚያምር ትልቅ የኦፊሰር እንዲያልክ ዳን ግን እንዴት ታወቅሽው? አመሰግናለሁ ነው የሚባለው። እንዴት ልትመጪ ቻልሽ? ምን ነው ፈራህ እንዴ? በጣም ጥያቄ አበዛ። አዎ በጣም ነው የፈራሁሽ። አዎ ታስታውቃለህ። ደህና ነህ? መቀመጥ ትችላለህ? ይቻላል። አመሰግናለሁ። ባለፈው ተናድጄ ተናገር ያስቀየምኩ እንዴ? ኧረ በፍፁም። ታዲያ ለምንድን ያልደወልክልኝ? አልናፈኩህም? በጣም ነው የናፈቅሽኝ የእኔ ቆንጆ። እውነት? እንደዛ ከሆነ በጣም ደስ ይላል። ታዲያ መቼ ነው ድጋሚ አብረን የምናድረው? ዛሬ መሆን ይችላል የኔ ማር። አይ ዛሬ እንኳን እኔ ሬዲ አይደለሁም። ደግሞ አንተ ሚስት እንዳለ ሳትነግረኝ ለሷም ቢሆን ተናግራ አስፈቅደ ነው አይደለ መሆን ያለበት? የኔ ቆንጆ አንቺ የምትሽይ ከሆነ የሚስቴ ነገር ምንም አያሳስብሽ። ማለት ሳትነግራ ዝም ብለህ ስታድር አትጨነቅም? ችግር የለውም። ስራ ላይ ብዬ ማድረግ እችላለሁ። ለምን ደግሞ አንቺ የምትሽይ ከሆነ ለምን ዛሬ ከሰዓት አብረን ፈታለን? ኖ አይ ዛሬ እንኳን አልችልም ብዬ። ምንድን ነው ይሄን ያህል ቢዚ ሆንሽው? እስከ ነገ መታገስ አትችልም እንዴ? እሱ ይቻላል። ሊ የሆነ ጥያቄ መጠየቅ እችላለሁ? የፈለግሽው መጠየቅ ትችላለሽ የኔ ማር። አይ ነው አይገባኝም፣ ግን ሚስትን ትወዳታለህ? ዳን ለምንድን ነው እንደዚህ ፐርሰናል ጥያቄ የምትጠይቂ? ኖ አይ ጀስት ለማወቅ ያክል ነው እንጂ አለመመለስ መብት ነው። ችግር የለውም እሱማ። እውነት ለመናገር ግን ሳልወዳት ነው ያገባኋት። ማለት ሳትወዳት ለምንድን ያገባሃት? ህይወቴን መቀየር ነበረብኝ። በድህነት ነው ያደግኩት። ህይወቴን ለመቀየር ያልጣርኩት ጥረት የለም። ግን ምንም ለውጥ ማምጣት ስላልቻልኩኝ በሀብት የምትበልጠኝ ሴት ማግባት ነበረብኝ። ሚስቴ ደግሞ ምንም ቆንጆ ባትሆንም ቤተሰቦቿ አሉ የሚባሉ ባለ ሀብቶች ናቸው። ስለዚህ ነው እሱ ላይ ያገባሁት ህይወቴን ለመቀየር። እሷ ግን አታሳዝንህም? አለመፈለግ እኮ በጣም ከባድ ስሜትን የሚጎዳ ነገር ነው። አልፈልጋትም የሚል ቃል መች ወጣኝ? ባይወጣህም ስቲል ግን ሳትፈልግ ነው አብረሃት እየኖርክ ያለኸው አይደል? ዳን እባክሽ ስለዚህ ነገር ማውራት ትተን ዛሬ ከኔ ጋር ታሪያለሽ ወይስ አትቀሪ? ዛሬ እንኳን አልችልም። ነገ ግን ራሴ ደውዬ ነው የማገኘክ። እኔ የምልሽ ዳን ቢሬን እኮ ማን እንዳሳይሽ አልነገርሽም? ቢሮ እንደገረመ የምትኖርበትን ቤት እራሱ አውቃለሁ። ቻው። ቤትህ አሙቅልኝ ያልከኝ ቀን ሙሉ አሻልከኝ። ካልሆነ ልቀየርልህ እንዴ? የፈለኩትን ያህል ጊዜ እኮ ማስሞቅ ይችላል። አንተ ምን አገባው? ውሰድና ሙቅ። እኔ አላምነው። ቅዱስ ምን ሆናል? ሰላም ልለው እኮ። እንዴት ነህ? ሰላም ነው ቅዱስ። ምን ሆነ ነው በስርዓት ሰላም አትለኝ? ወይስ አላወከኝም? አብሮ አደግ ደምስ እኮ ነኝ። አውቄያለሁ ደምስ። እንዴት ነህ?
ደህና ነኝ። ምንድነው ጸባይ በጣም ተቀያይሯል ወይስ ሳላስበው ያስቀየምኩ ነገር አለ? ምንም ያስቀየምከኝ ነገር የለም። ቤተሰብ ሰላም ነው? ሰላም ነው። እግዚአብሔር ሰው እዛሽ ጋር ነው? የእግዚአብሔር ሰው ሄሎ ማሪ፣ ኔትወርክ እኮ አስቸግሮኝ ነው እስካሁን የቆየው። አይ ነው በእናትህ እኔ ራሱ በጣም እያስቸገረኝ ነው። አዎ ምን እየሰራሽ ነው? አሁን ገና ከስራ መግባቴ ነው። በጣም ደክሞ ልተኛ ስል ነው የደወልክልኝ። እኔን ድክም ይበለኝ እና ምን አዲስ ነገር አለ? ምንም የለም። አንተ ጋርስ ምን አለ? እኔ ጋር እባክሽ አንድ አብሮ አደጌ እዚህ ሆቴል ውስጥ አግኝቼው ሰላም ስለው የሌላ አልኮራብኝም። በጣም አናዶኛል ብታይ። ኧረ እባክህ ከሰው ተጣልቶ እንዳይሆን። አሬ ከሰው ጋር ሳይሆን ከመንግስት ጋር የተጣላ ነው የሚመስለው። ምንም ያህል ጥቁር ጋርድ እኮ ነው አጠገቡ እያደረገ የሚዞረው። በልበል እንግዲህ ጠንቀቅ በል። እጠነቀቃለሁ። አንቺ ግን በጣም ነው ናፈቅሽ። እኔ ራሱ በጣም ነው ናፈቀኝ። እኔ ወድ ለነገሩ ጥቂት ጊዜ ነው የቀረን። እመጣልሃለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የሰራት ቀን እቺ ናት፣ በሷም ሐሴትን እናድርግ ይላል። ወዴት ነው የሚሄደው ይሄ ልጅ? እኔ እንጃ። ቆይቼው ልምጣ። በመወለዱ ብዙዎች ደስ ይላቸዋል። አንተ ምን ሆነ ነው እንደዚህ የቆየው? እባክህ ትንሽ ፕሮግራሙ ሸዋንዘው አሁን ራሱ ያልቅ ነው የወጡት። ኪስ ነው ባልሽ እና ገባውን ቶሎ እንዳታስበለን። እቺ ያዛል ታረገኝ ነው። ማይ ግነስ ብሮ ዛሬ ሲስተር አምሮባታል። የት ሄዳችሁ ነው? ምን ፈልግሽ? ሰላምታ ይቀጥል ቆንጆ። ሰላምታ ምን ጊዜ የለኝም። የት ናችሁ? እዚሁ ነን። የተማን ሄደው አብይ የት ሄዳችሁ ንገረኝ። እዚህ አንድ ጓደኛችን ጋር ዴፓር ያለ እዛ። ወይ እና ይሄን እንደ ደበከኝ። እሺ ቦሌ ደሸኙኝ። ግቢያ ምን ታጣል? ያታማል። እናችን የመሰለች ልጅ ታክሲ ትጋፋለህ ነው። ጠጋበል። ጋቢና ይሻልሽም ቆንጆ። አይ አመሰግናለሁ። እዚህ ነው። ደምስ እንዴት ያለ ስርዓት ነው? ገበታ አስቀምጠህ ይሄን ያህል ስልክ መጣው። ይቅርታ አባ፣ የውጭ ስልክ እኮ ስለሆነ። ማሪ፣ እነዛ ሰዎች እኮ ናቸው የደወሉት። እንደውም ጥሩ ስራ አግኝተንልሃል ብለው ፕሮሰስ የጀመሩልኝ እነሱ ናቸው የደወሉት። አስታውስኳቸው። ፕሮሰስ? የምን ፕሮሰስ? ይኸውልሽማ እዚህ ሀገር በጣም ብዙ ስራ ፈለግኩ። አየሩ እንደምታውቂው አንድ ጓደኛዬ አሜሪካን ሀገር አሪፍ ድርጅት አለ እና አሪፍ ስራ አለ ብሎ ፕሮሰስ ጀምረውልኝ። ምን ማለት ነው? ሚስትህንና ልጅን እየጥለህ ነው የምትሄደው? አባ ትንሽ ጊዜ እኮ ነው። እዛ ከሄድኩ በኋላ 5 ዓመት ምናምን ቢፈጅ ነው። ከዛ በኋላ እነሱንም መጥቼ ወስዳቸዋል። ይሄው ግን በቃ ቺክ እንደፈራ አርጅተህ ለሞት ነው። እኔ ስለማልፈልግ ነው እንጂ ማንን ፈርቻ አይደለም። እስቲ ማስፈራራቱን ትታሳየናል። ነገርኩህ እኮ እኔ ስለማልፈልግ ነው እንጂ ማንን ፈርቻ አይደለም። እስቲ ወንድ ከሆንክ ያቺን ቺክ ጀንጀንና ስልኳን ተቀበለ። የትኛዋን? ያቺ እዛ ጋር ያለችው። አንተ ግን ያማላ እባክህ የአዲስ ፍሪክ አራዳኒ ሲል ያናደኝ የፈለገ ቢያናድድ ታዲያ ልጁ ልታስገድለው ነው እንዴ? እባክህ ፍሪክ ማንም ያቀላት የማን ሚስት እንደሆነች ግን አውቃ አውቄ መሰለኝ የላኩት። እሺ ቆጂ በሰላም ነው ብቻሽ ነው? ብቻዬን እንኳን አይደለሁም። ባይሆን ቀንን ባታበላሸው ጥሩ ነው። ማለት ከኔ ጋር ከታየ ጥሩ ስለማይሆን ግባና ጓደኞች ጋር ተዝናና። አልገባኝም። ከአንቺ ጋር ስለቆምኩ ብቻ ማን ነው ቀን የሚያበላሸው? ግድ የለህም የኔ ቆንጆ። እሺ በለኝ እና ግባ። እስቲ ማን ነው እንደሆነ ቀኔ እንደሚያበላሻለሁ። ከዚህ ንቅንቅ አለ።
እሺ ኤክስ። ሃይ ቦስ ዌልካም። ዛሬ ደግሞ በጊዜ ጀምራችሁታል። ምን እናርግ ብለህ ነው? ሁድ እኮ አይገፋም። ሃይ ዳይ። ሃይ ሊ። ሊግለላቀ ይከብዳላ። ላቂ ዋትስ አፕ ላቂ። ዋትስ ሮንግ ዊዝ ዩ? ቆለጠጥሽኝ እኮ። ኦኬ እሺ ካስቀየምክ ይቅርታ ላቂ። ምንም አይደለም። የምትፈልጉትን እያገኛችሁ ነው? ሁሉ ነገር አለ። ላንተ ምን ላምጣ? የምፈልገውን ነገር እያወቅሽ ለምን ጠይቅኛለሽ? አዎ አውቃለሁ፣ ግን በመከራ እጃችን እንደገባች አትርሳ። ሱስ ራሱ በመከራ ነው የለመደችው። አሁን ግን ጥሩ ላይ ነው ያለችው። ቆይ ግን እኔ ጥያቄ አለኝ። ምንድነው ጥያቄሽ? ቆንጆ ለምዶ ግን የትልቅ ሰው ስም የኖረ ላቀው። ቆይ ማን ነው የሚልቀው? ኦ ማይ ጋድ ቆነጠጥሽኝ። ከዚህ በላይ እዚህ መቆየት አልችልም። አውት ኖ መሄድ የለብሽም። ልቀቀኝ። ትልቅ ሰው አንቺ ግን በጣም ባለጌ ነሽ። እሺ አንቺን ፈልጌ የመጣው መሰለሽ እንዴ? በጣም ይቅርታ። ሄሎ ወይ ማሪ። አይደለም ይኸውልሽ ማሪ፣ ከማዘር ጋር ትንሽ ተጨቃጭቀን ጥሩ ሙድ ላይ ስላልሆንኩ። አይ እሷማ የምትለው ለምንድን ነው ማታገባው? አግብተው ወግ ማታሳየኝ ለምንድን ነው እያለች ይኸው መውጫ መግቢያ ሰጠችኝ። እሺ ምን እላታለሁ? እኔማ ይኸው ትመጣልሻለች። ልክ እሷ እንደመጣች ወግሽን ታያለሽ አልኳት። ምን አልሽ ማሪ? ምን አልሽ? ትኩስ ነገር ትፈልጋለህ? አዎ ፈልጋለሁ። ልክ እኮ ልልሽ ስል እኮ ነው ያመጣሽል። የት ነበርሽ? እዚህ ጓደኞች። የትኞቹ ጓደኞች ናቸው ከእግዚአብሔር ቃል የበለጡብሽ? መልሽልኝ እንጂ ምን ይዘጋሻል? እናቴ መጣሽ? ጎሽ ቁጭ በይ፣ በቃ ምሳ ላምጣልሽ። አይ በልቻለሁ፣ ጠግቤያለሁ። እሺ በቃ ክፍልሽ ግቢ፣ እዛው አመጣልሻለሁ። እሺ አንቺ ነሽ ልጆቹ እንደዚህ መረን የምታወጫቸው። ቆይ ሌላ ጊዜ እነግርሻለሁ የኔ ቆንጆ። አሁን ስዕልሽን ሳይና እንድታሳይኝ እሺ? ቆይ አንተ ግን ምን አይነት ደፋር ብትሆን እስካሁን አብረኛለሁ? ከአንቺ ጋር ለመቆየት ይሄን ታህል ድፍረት ይጠይቃል ብለሽ ነው? ድፍረት ብቻ ወንድነትም ጭምር እንጂ። ታዲያ ሁሉ ሰው ወንድ አይደለም እያልሽ ነው? ወንድ ቢሆኑማ ቅድም ብቻዬን አታገኘኝም ነበር። ቆይ ግን ምንሽ ነው የሚያስፈራው? ብዙም አይደለም። ቆይ ስንት ጊዜ ነው ክለብ መውጣት ከጀመርክ? በልጅነቴ እዚሁ ነው ያደኩት። ተው እባክህ፣ ፍሬሽ እንደሆንክ እንኳን ታስታውቃለህ። እኔ የመሰለ የጨረሰ አራዳ ፍሬስቲ ትንሽ አታፍሪ? የጨረሰ አራዳ ዴቭ፣ ከዚህ መሄድ አለብን። ከአንቺ ጋር ከሆነ ደስ ይላል። እየቀለድኩ አይደለም፣ አትሟዘዝ። መሄድ አለብህ ከዚህ። እኔም እኮ እየቀለድኩ አይደለም። አረ በፈጠረ አንድ ነገር እናርገ፣ ልጅ እንዳይገለው። ባካር ፈትከም ምን እያሰብክ ነው? ጓደኛችን አይደል እንዴ? ከመቼ ጀምሮ ነው ደግሞ ያንተ ጓደኛ ነው? መቼም ሲሞት ዝም ብለን ማየት የለብንም። ለምን ድብን ነው የለም? ቆይ ምን አድርጎ ነው ግን እንደዚህ የጠመድከው? ባክን የመጀመሪያ ምን ለእህቱ ብዬ ነው እንጂ ልጁ ከድሮም ግባሩ አይመቸኝም።
እንደዚህ አይነት አጋጣሚ ደግሞ ተንፈስ ያደርጋል። ዴቭ ይሄ ድግምታም ተርፎ ብቻ እንደው ደጅ ቢሮውን ደበደበው እንዴ? Silatun abdinoon aloltaare Yesus kofun tollena toltaare Nan sossobin kubaatti dirmiidha Arras borii sanaaf adirmiidha Daandi bal'aa kan keerrani malu ibidda tol galchoo balballeekee tisiisarraa malaan dammeegaa si oliin badhaasoo galgalleekee hirrikee kuulamaa keessaan summii waliin gallojii keenan sin mormaa firummaa waliin qabnu hin qabaannus amman sirraa sokkuutan si formaa Namiti kan si garbumu miidhagina kee darbuufi sirraan godaanaa gaaf tokko biyya koo dhaqee arguufi Namiti kan si mokfamu bareedina kee darbuufi sirraan godaanaa gaaf tokko Yerusaalemiin arguufi Mandara qulqullitti waaqayyo biraa banti waaqa keelta biyyi koo Yerusaalem lakkin dogoggorree karaa nama qabbeessa chitti nageessa biyyi koo Yerusaalem magaalaa kuulamtu warki gooftaa ijaaree waamaraan hin qajeeltu biyyi koo Yerusaalem biyyicha yaadachaa jara jumburii kee garannan kajeeltu biyyi koo Yerusaalem
kutabdi kenarra nandandesu karasan kaperra sifimmaku isano jaja fi jirumbeka ayyomu erga ke sifinaku jajumsa ke arran singokfamu le kuffisa ke starabada sirrantura mala sinjiradu yedache atinam darabada naftol tefinjirane dabawaran sakene alme qadeni ubafi sosoba ke dagaw kanandidefe biya koyadeni kaera nefnachini natajefte suni gaggarafte dira ufe nafudato nanni susiratega gargar galuf dira biko biko Jerusalem biko biko Jerusalem biko biko Jerusalem ተመልሰናል ተመልካቾቻችን ፕሮግራማችንን ከማጠቃለላችን በፊት ሰሞኑን በኮሜንት ሴክሽናችን ላይ ያነበብነው አንድ መልእክት አለ የምትቀመጡበት ወንበር ለምትሰሩት ስራ አይመጥንም ስለዚህ ይሄኛው መቀየር እንዳለበት ጠቆም አድርጋችሁናል አስተያየቱን ስለሰጣችሁን እጅግ አድርገን እናመሰግናለን ነገር ግን አሁን ለጊዜው ያለን ወንበር ይሄ ነው ብንቀይረው እኛም ደስ ይለናል ጠረጴዛ ከፊታችን አድርገን በሚያምር አበባ ታጅበን እንዳላችሁት ፕሮቶኮሉን በጠበቀ መልኩ ብንሰራ እኛም በጣም ደስ ይለናል ለጊዜው ግን ያለን ይሄ ነው ይሄ ነገር ያሳሰባችሁ ወንድም እህቶቻችን ደግሞ በዚህ ጉዳይ ላይ እንድታገለግሉን እጃችሁን እንድታነሱ ስንል እንጠይቃለን በርግጥ ይሄ የእግዚአብሔር ስራ ነው የምንሰራው ስራ በጣም ከበድ ያለ መልእክቱም ደግሞ ጠንከር ያለ እንደሆነ እናምናለን ፕሮቶኮሉን በጠበቀ መልኩ ደግሞ ወደ እናንተ መምጣት እንፈልጋለን ጌታ ቢረዳን በዚህ ጉዳይ ላይ አብራችሁ ልትቆሙ የምትፈልጉ ሰዎች ስክሪናችን ላይ ስልክ ቁጥር አለ ደውላችሁ ልታገኙን ትችላላችሁ ስለምታገለግሉን እጅግ አድርገን እናመሰግናለን ክብራትና ክብራን እንግዲህ የማራናታ ፕሮግራማችን የሁለት ሰዓታት ቆይታ ይህንን ይመስል ነበር ግጥም ዜና ማራናታ እንዲሁም ደግሞ የመንግስተ ሰማያትና የሲኦል ጉብኝትን ከዛም ባሻገር ደግሞ ቀደም ሲል የተከታተላችሁትን የምህረት ተከታታይ ድራማ የክፍል አንድ ትውስታን አቅርበን ስንበት ላይ ደርሰናል በዚህ ሁሉ በነበረን ቆይታ እግዚአብሔር አምላክ ትልቅ ነገር እንዳስተማራችሁ ተስፋ እናደርጋለን ደግሞም እግዚአብሔር ስለሰጠን ስለዚህ ድልም ደግሞ ጌታን እጅግ አድርገን እናመሰግናለን ሳምንት ጌታ ይፈቅድና ብንኖር ደግሞ በአዲስ ፕሮግራሞች ከእናንተ ጋር የምንገናኝ ነው የሚሆነው ማራናታን ስለተከታተላችሁ ጌታ ኢየሱስ አብዝቶ ይባርካችሁ ሐሳብና አስተያየቶቻችሁንም ስክሪናችን ላይ ባለ ስልክ ቁጥር ታሳውቁን ትችላላችሁ ጄኤምኤም ቲቪ ማራናታ ብላችሁ ደግሞ ዩቲዩብ ላይ ይህንን ፕሮግራም መከታተል ትችላላችሁ ላይክ ሼር ኮሜንት ሰብስክራይብ ማድረግም አትርሱ እንወዳችኋለን ሰላም ሁኑ ይቅርታችሁን ይቀበላለሁ ግን ሁለተኛ መልሼ እሱን አላየውም እንደ ድሮ መሆን አልችልም ይላል እኛ የሆኑ ማስጠንቀቂያዎች አሏቸው አይደል ሰዎች በጣም የበደላቸዋቸው ሰዎች ለይቅርታም ይለመናሉ ልባቸው ስለሚሰበር እና በቃ በብዙ ጥቅስ ግን ተመክረው እሺ ካሉም ግን የሆነ ግን ነገር አላቸው ሁለተኛ መልሼ እንደ ድሮ አላረገውም ይላል እግዚአብሔር ግን ምን መሰላችሁ የሚለው አመጻቸውና ኃጢያታቸውን መልሼ አላስብም ሲጀምሩ ስንት ብላችሁ መሰላችሁ የምትጀምሩት እኛ ነን ስንቴ የምንለው እንጂ እግዚአብሔር ሁሌ የሚያስጀምረን ከአንድ ነው
አሜን ነው ወይ? ስለዚህ መሐሪ ጌታ እልልታ ጭብጨባ ሃሌሉያ ሃሌሉያ
የተወለይ ላይ አወሳ